የጆከርን ቤታቸው አንጥተው የሚያስተናግዷቸው ዘሪሁን የሚባለው ጆከር ከእስር ቤት ያወጣው ልጅ ይህ ነው። እጅግ በጣም ደስ የሚል ጊዜቶችን ጆከር እና ሰኒ ያሳለፉ ይገኛሉ። ነገር ግን ደግሞ ይች የምትመለከቷት ልጅ ከነ ዘርሽ ቤት የዘርሽ እናት ዘሪሁን እናት በተወልዳ እናቷ እንደሞተች ያሳደገቻት እሷ ናት። ሰኒም እንደ ጓደኛና እንደ እህት አድርጋ የልቤ ልባቸውን እያወሩ ይገኛሉ። ወይኔ ዝናቡ ደስ ሲል፣ ዝናቡ እየጣለ ነው እያወሩ ያሉ ማለት ነው። በነገራችን ላይ በዚሁ አጋጣሚ ዛሬ ከኛም መዲና ላይ የጣለ ዝናብ ልነግራችሁ አልችልም ማለት ነው። በአብዛኛው ወጣ ያለው ቦታ መኪና እየሰመጠ ሰውም እየሞተ ምናምን ያሉ ነበር ዛሬ የዋለው ማለት ነው። በገጠር የምትሰሩ ወንድሞቻችን ተጠንቀቁ። ከተኛችሁበት ድንገት ጎርፍ ምናምን እንዲሁም ደግሞ አይታወቅም እና ሰው የሚመጣውን ጥንቃቄ እያደረጋችሁ እና እንግዲህ እንደምትመለከቷቸው ሰኒና የዘርሽ ቤት የምኖረው ልጅ ልክ ጓደኛ ሆነዋል። ወይኔ ናሆምና መሩ እንግዲህ እንደምትመለከቷቸው ፈታ ዘና እያሉ ሽሯቸውን እየበሉ ይገኛሉ። እውነት ለመናገር ይችን ሽሮን የራሱ ባገኘት አስጎመጁኝ። የበሬን ነው ምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የቻናሌ ተከታታዮች እንደምን አላችሁ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ እስኪ ጉፋኑ እንዴት ነው ተሻለሽ ወይ ያላላችሁም ኮሜንት ላይ እናንተ ከሃዲዎች ለምን ትክዱኛላችሁ? አጠይቁኝም እንዴ? እና ውድ ቤተሰቦቼ ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እስኪ 5000 አስገቡኝ። ኧረ ተው እንደው 100 ለመሙላት እንደው ይሄን ያክል እንደው ወላሂ 700 ከገባው ራሱ ስንት ጊዜ 800 ለመሙላት ራሱ ብዙ መስዋዕት ተከፍሏል ማለት ነው። ወይ ጉድ! ወይ ታይ መሐረኒ። እስካሁን ላይቭ ላይ እየገባሁ ቢሆን ኑሮ በጣም ብዙ ሰብስክራይቦችም ሊኖሩ ይችሉ ነበር። እኔም ደግሞ ሰብስክራይቡን በጣም ትችዋለሁ ማለት ነው። ላይቭ ላይ መግባቱ እንዴት ያው የምቾታ ሁኔታ ነው። እንግዲህ ኢንሻአላህ ጊዜ አመቻቸ መጋበዝ ጊዜ ይኖራል ማለት ነው። ዛሬ ወቅት ትንሽ ተአክሮብኛል። ያው ስራ ከጨረስኩ በኋላ ምናምን ለዛ ነው። ውድ ቤተሰቦች ሰብስክራይብ አድርጎ ፕሊዝ ሁላችሁም አበረታቱኝ። የሰው ደስታ የሚያስደስተው የሰው መለወጥ የሚያስደስታችሁ ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ኪራ በጣም ሀሳብ ውስጥ ገብቷል ማለት ነው። ለምን ሀሳብ ውስጥ የገባው ወደሚለው ስንሄድ ሱሲ የሆነ ነገር ካሰበች በጣም ሻረኛ ናት። ዝምታዋን አልወደድኩትም። ምን ልታደርግ ይሆን እያለ ተፍኪር ውስጥ ነው። ጽናትም የፈለገ አባቱ ቢመጣ እኔ እናንተን ሊያለያየኝ የሚችል ሰው የለምና ኪራዬ ምንም ችግር የለም ተዋት ትለዋለች ማለት ነው። ቅዱሴ ደግሞ ከናቲ ጋር እያወሩ ይገኛሉ። ናቲን አንዳንድ ነገሮችን እየመከረው ይገኛል ስለ ሊና። እባክህን ናቲ በራስህ ኮንፊደንስ ሆነህ ቀልድህን ትተህ ቁም ነገር አውራትና ወደ አንተ ቀጥታ ትመጣለች። ስለዚህ አንተ ሁል ጊዜ ቀልድ ነው የምታወራባት፣ ቁም ነገር አውራት ይለዋል። እዚህ ጋር ጆከር እና ሰኒ የሳር ቀለበት እያደረገላት ይገኛል። በጣም ደስ የሚል ጊዜ በገጠር እያሳለፉ ይገኛል። ወይ ገጠር እውነት ለመናገር በጣም ነው ደስ የሚለው። እኔ ራሱ አሁን ኢትዮጵያ በገባ እንደዚህ አይነት ጸጥ ያለ ሰው የሌለበት ቦታ በቃ መሄድ ነው የምፈልገው ማለት ነው። ማለት ብቻዬንም ቢሆን በቃ የሆነ አለ አይደለ እንደዚህ ጸጥ ያለ ቦታ ሂጄ ከብቶቹ ከጀርባቸው አህያው እንደዚሁ ፍየሎቹ ምናምን እንደሱ ባለበት ቦታ ሂጄ በቃ ጸጥ ያለ ቦታ ላይ ለእናንተ ቪዲዮ መቀረጽ እናንተ ጋር ላይቭ ላይ ገብቼ ማውራት ምናምን ፈልጋለሁ። ኢንሻአላህ ፈጣሪ ፈቃድ ከሆነ ማለት ነው። ኢንሻአላህ ሁላችሁም ሰብስክራይብ አድርጉ።
ጀዛኩም ላሁ ኸይርን ለምታበረታቱኝ፣ ለምትሰጡኝ ፍቅር፣ አዛብ፣ አስተያየት ከልብ ነው የማመሰግነው። ውድ ቤተሰቦቼ ሁላችሁም ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ ሼር ማድረጋችሁን ላትንስዑ። ብሕብኩም ፊላህ ማለት ነው። የተወደዳችሁ የተከበራችሁ ተመልካቻችን ሁላችሁም ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱን። ሰላም፣ ፍቅር፣ አንድነት ለእናንተ ይሁን ማለት ነው። ቤተሰብ ሁላችሁንም ወዳችኋለሁ። ጀዛኩም ላሁ ኸይር። እዚህ ጋር እንግዲህ ፊቷን ተመልከቷት። ኪያ በጣም ከፍቷታን፣ ፊቷም ተከስክሷል። ምንድን ነው ወደሚለው ስንሄድ እንግዲህ ኤደን ከጠፋች ዋላ አደራለች። ኤደን እንግዲህ ያ ሽማግሌ ከተፈታተና በኋላ መጨረሻ ላይ አግቶ ይዟታን። እሷም ደግሞ ባለመናገሯ ትልቅ ችግር ውስጥ ገብታለች። ሀረግዬ እንግዲህ እንደምትመለከቷት የኪያ እናት በማልቀስና በመጨናነቅ ራሷን ታማለች። ምክንያቱም የኤደን መጥፋት እጅጉን በጣም አሳስቧታል። ወይ ኤደን መጀመሪያውኑ ለሀረግዬ ብትናገር፣ ለኪያም ብትናገር ይህ ነገር ባልተፈጠረባት ኑሮ አጋቿም እሱ መሆኑን ይጠራጠሩ ነበር። ነገር ግን ደግሞ የእሷም አልናገርም ብላ ዝም በማለቷ ትልቅ ስህተት ውስጥ ገብታለች ማለት ነው። ውድ ሀገሬ ልጆች ሁላችሁንም ወዳችኋለሁ። ለቤት ለቻናል አዲስ ሲሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ያው ሰዓቱ ስለሄደብኝ ዛሬ ብዙ አልጠውልባችሁም። ሰላም ካልኳችሁ አለሁ ካልኳችሁ ይበቃል ማለት ነው። በዚሁ ልሰናበታችሁ ነው። ሁላችሁም ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር እያደረጋችሁ ለሁሉም እንዲደርስ አዳርሱልኝ። እች እብድ ሊና እንግዲህ ሁለታቸው ከሚያወሩበት ከሳሎኑ ሄዳ እየዘፈነች ኤርፎን አድርጋ ታዝጋቸዋለኝ ማለት ነው። እነሱም ደግሞ ተነሱና ኤርፎኑን ነቅጠው አንቺ አብደሻል እያሉ እየቀለዱባት ይገኛሉ ማለት ነው። ውድ ቤተሰቦቼ ሁላችሁንም ወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ፣ አበረታቱኝ። ሁላችሁም በያላችሁበት ቦታ የፈጣሪ እዝነት አይለያችሁ ነው የምለው። ሰላማችሁ ዝትትረፍ ይበልልኝ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ሁላችሁንም ውድ ሀገሬ ልጆች ሰላም ለእናንተ ይሆንልኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ሁላችሁንም ፈጣሪ ይጠብቃችሁ በያላችሁበት ቦታ፣ በውጭም በሀገርም የምትኖሩ ኢትዮጵያውያን ሀገራችን ኢትዮጵያ ትለምልም። አሁን ላይ ዝናብ በጣም እየዘነበ ይገኛል። ሀገራችን ላይ ኸይረኛ ዝናብ እየሆነልን ማለት ነው። የሰላምና የፍቅር የአንድነት ጊዜ ይሆንልን። በጣም የምነግራችሁ ነገር ቢኖርኝ ሁሉ ነገር ሀገራችን ላይ በጣም የኑሮ ውድነትም ጣራ ሊነካ ነው። እንደገና ደግሞ በቃ ሰው በስደት አለቀ፣ ወጣቱ ህፃኑ በስደት አለቀ። እንዲሁ መተን ምንድን ነው የምንሰራው? እኔ እኮ እዚህም መተን ምንድን ነው የምንሰራው ይገርመኛል። ስራችን ምን ይሁን ማለት ነው ግራ እየገባኝ ነው። ወላሂ በጣም ሰው በዛ። የምሬን ነው የምላችሁ፣ በጣም ሰው በዛ እና ሁላችሁንም ወዳችኋለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ወዳችኋለሁ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።